በእነዚህ ልጆች ሲከሰት በትልቅ ክብር የምንጠብቃቸው ልጆች ይሄ ጥሩ አይደለም። ይቆም፣ ሌላ ስራ ይምጣ። እየተላፉ እየተሻሹ እየተሯሯጡ በየሜዳው የሚመጣው ስራ ይሻላል እና ሚዲያ ላይ ጥሩ ስራ ይሰራሉ ብለን የምናከብራቸው ሲመጡ ተንገብግበን ተሰባብረን እውነቴን ነው የምናየው ስራ ነው። ብሩኬ አይመጥንም ይሄ ስራ። ሀይሚዬም እንደዛው ተመካከሩና ነገሮችን ሁሉ አቁሙ ነው የምለው። አይመጥናችሁም ይሄ ስራ። በቃ ከናንተ ጋር አይሄድም። ሲጀመር ከናንተ ጋር አይሄድም፣ የሚሄድም ስራም አይደለም እና ይሄንን ነው የምለው እኔ። ተመለስ፣ መመለስ ጥሩ ነው። እኛ ብሩክን የምናውቀው ዝቅ ብሎ ሴትን ልጅ ሲያከብር፣ ዝቅ ብሎ ሰውን አፍጦ ማያይ ልጅና ስነ ስርዓት ያለው ልጅ ነው እኛ ብሩክን የምናውቀው። ሀይሚዬም ደግሞ እንደዛው። ሁለታችሁ ከፈጣሪ ተባርካችሁ ለኛ የተሰጣችሁን ብዙ ከናንተ የምንማረው ነገር አለ። እኛ እንኳን ብዙ የምንማረው ነገር አለ። ታናናሾቻችሁ ደግሞ እንደናንተ፣ ታላላቅም ካሉ ደግሞ እንደናንተ። እኛ እናቶች ራሱ ከናንተ ብዙ ነው ብዙ እንጠብቃለን። ብሩክና ሀይሚ ከናንተ ብዙ እንጠብቃለን። ለኛ እውነቴን ነው የምለው። ይቅርባችሁ፣ አይመጠናችሁም። ይቅር። ይሄ ስራ ቢቆም ጥሩ ነው ብዬ ነው የማስበው እኔ። በእውነት እየታመምን ነው እኛ። ኦኬ እሺ፣ እኔ ላውራ። አዎ የዘባረቀ ነገር ከተናገርሽ ብታውራ ከሆነ ታውራም ፈቃደኛ የሆነ ሰው ሃይሚዬ እንደዛ ብቻ አታፈራሪ። አዎ ማርያምን እውነት ለምን መሰለሽ እኔ ገስቴ ላይ የማይሆን ነገር ተናገረ ሰው እንዲባል አልፈልግም። ያዛ ነው ኖ ቺቺ እንደዛ ማለት ሳይሆን አለ አይደለ፣ ሰው ባየው ነገር ነው የውስጡን ነው የሚያወራ አይደለ፣ በክፉ ሳይሆን። ሰው እኮ ክፉም ያስተምርሃል፣ ጥሩም ያስተምርሃል። ጥሩ የሚያስተምርክ የነበረ ወደ ክፉ ሲሄድ ግን ጀስት ኢትስ ቦሪንግ፣ በጣም ነው የሚደብረው። ለማየቱ ለራሱ ትጠያለሽ። በቃ ሁላችሁም እንዴት አመሻችሁ ብያለሁ። እኔ ማውራት የፈለግኩኝ እውነትም ያኛው ምናያለው ነገር ጥሩ አይደለም። እኔ በራሴ ሳስበው ጥሩ አይደለም። ሰው አንድ በደጉ በቃ በአስተማሪነት ነገር የሚያውቅ ሰው እንደዚህ ታች ወርዶ እንደዚህ ነገር ሲሰሩ ሪያሊቲ ላይፍ ይሁን ድራማ ይሁን አይደኖ ኤኒ ይሁን አሁን ይሄ ነገር ባያቋርጡ ደስ ይለኛል። ሁላችንም ሰለቸን በቃ አለ አይደለ። እኔ ለራሴ 4 ቀን አላየውም። በቲክቶክ ሲያልፉ ነው የሚያልፉ። አሁን ከእንደዚህ መጣ ብዬ ነው ማየው በራሴ ማለት ጀስት። ግን ይሄ የጥላቻ ነገር ባያቋርጡ ደስ ይለኛል። እንደምንም ብሎ ቢያቋርጡ ደስ ይለኛል። ወደ ፍቅራቸው እንደ ድሮ የሚሰሩት የነበረ ቢሰሩ ደስ ይለኛል። ይሄ በጣም አሰልቺ፣ በጣም አደባሪ ቦሪንግ ነገር ነው። በቃ ጨርሻለሁ። ጥያቄ ልንገርሽ፣ ምድር ስትመጣ ፀጉሯን አልተሸፈነችም ይላሉ። ኮሜዲ ሆኖ ቢመጣ ለምን ይሄንን ተሰራ ይላሉ። ይሄንን ሲሰራ ለምን ተሰራ? እና ልጆቹ ዩቲዩቡን ሊተኙበት ነው እንደሚከፈቱት። አይ እንደዚህ አይነት አይደለም። ነው እንደዛ አይደለም ቲጂዬ። አሁን ይሄ ነገር ይሄ የጥላቻ ነገር ሲሆን እኮ ብዙ ሰው ነው የሰለቸው፣ ብዙ ሰው ነው የደበረው። አስተካክሉ ነው መባል ያለበት። አይዲያችሁ ይስተካከል። አስተማሪ የሆነ አይዲያ ተጠቀሙ ነው። አንዲ ቲጂዬ የሄዳችሁ ማለት ኮሜንት የነሱ ዩቲዩብ ስር ጻፉላችሁ። በቃ ገስት ላይ እንትን ከምትሉ እዛ እየሄዳችሁ ጻፉ አይሻልም ጋይስ? አዎ ለእናንተ ብዬ ነው። እሺ በቃ አሁን አንዴ የሃይሚን አስተያየት መስማት ፈልጋለሁ። ሃይሚ ተኝታለች። የኔው ኧረ ጋይስ ኧረ ተው፣ ኧረ ወገን ተው። ወዴት ነው የምንሄድ ግን? ኧረ እቺ ያለማውንስ አይ ወዮ እንዴ ሳርዬ ሊታይልሽ ወይ ዩቲዩባችሁ ላይ አድርጋ አይደል እንዴ የምትፈልጊው? ዩቲዩብ ላይ አድርግ ከሆነ እኮ ሰው በቃ ይሁን ይመሰል። እሺ ምን ይስሩ? እሺ እኔ እኮ ይስሩ እኮ ቆዩልሽ፣ ሳርዬ ይስሩ ከነሱ ጋር ምን እነሱ እኮ አይዲያ አለ። ቆዩልሽ፣ ቆይ አይደለም እነሱ እኮ በጣም ዩቲዩብ እኮ ቀላ ይውላችሁ። አንድ ነገር ልንገራችሁ። እሺ ቆይ እኔ ልንገርሽና ከዛ መልሽልኝ ሳርዬ፣ ልንገርሽ። ቆይ እነሱ በጣም እንደነሱ ኦዲየንስ ያለው ሰው የለም። ኦዲየንስ አላቸው
በጣም ሰው ይወዳቸዋል። ትንሽ ነገር ሰርተው ራሱ በደንብ ነው የሚታይላቸው። እኔ አይስሩ አይደለም የሚሰሩት አይዲያ፣ ይሄ አሁን የሚሰሩበት ያለው አይዲያ እንትኑ አልተመቸኝም። በቃ ማለት እሺ ገንዬ ምን መሰለሽ ሀሳብ የማያስጨርስ ሆኔ በጣም ነው የምናደደው። ሳልጨርስ ምኑን ትነግሪኛለሽ? የኔን ሀሳብ ሳልጨርሽ በፊት አሁን ሁለቱም ለሁላችንም አሁን ሙች የሆነ ሀሳብ ሳጨርሱ እንዴት ነው እኔ ልትረጂ ምቹ? አትረጂኝም እኮ እኔ ብሩክንም ሃይሚንም ብዙም ማያቸው ልጆች ነበሩ። እነሱ ላይ የቀረሁት ምንድነው በጣም አስተማሪዎች ናቸው። በስነ ምግባራቸው፣ በጸባያቸው፣ በሚያደርጉት ነገር በዚህ እድሜያቸው ብዙ ትንንሽ እህቶቻቸውን እኩያ እህቶቻቸውን እንደውም እኛ የወለድን ሁሉ እንድንወዳቸው አድርገውናል። በቃ የምናውቃቸው በዛ ነው። በብዙ ቁም ነገሮች ነው በልጅነታቸው የምንም ሌላ ነገር ሱሶ የተገዢ አይደሉም። መስራት እንደሚቻል ሴትነቷንም ነው ያሳየችን ሃይሚ። እሱም ደግሞ በዚህ እድሜው ብዙ ነገር አሳይቶናል። ገባሽ? አሁን እኔ እየፈራ ያለሁት ምንድነው ሌሎቹ አሁን እኔ የተውኳቸው ሰዎች አሉ እንደነሱ ልጃቸው ወደዛ መንገድ አሁን ይቀጥል ሲባል አሁን አካሄዱ እንደዛ ነው። እቺ ልጅ ከዚህ ውስጥ ስታልወጣች ድረስ እርግጠኛ ነኝ እንደዛ አይነት አካሄድ ነው የሚሄዱት። ቀስ በቀስ ደግሞ ከሁሉም ለይቶ የወደዳቸውን ኦዲየንስ ያጣሉ። እርግጠኛ ነኝ 100% ያጣሉ ቀስ በቀስ። ገባሽ? የሚሰሩትን ስራ ያስተካክሉና ይስሩ፣ ወይም ተከታታይ ድራማ ነው ይበሉንና እኛም እንደ ድራማ እናያቸው። በቃ እየጠበቅን ቁጥር 1 ክፍል 1 ክፍል 2 እያለ እንደዚህ ድራማም ቢሆን አካሄዱ ያስጠላል። ገባሽ? እሱን እንደዛ ልጅቷ እያዋረደችው እየመጣች እሱ ላይ የምትናገረው ቃላት ያናድደኛል። ሃይሚ ላይም መታ የምትናገሩ ልጅቷ ቃላት ያናድዳል። አንዳንዱ ደግሞ ልቡ ውርድ እያለ ነው። ገባሽ ወይ? ተከታታይ ድራማ ነው ካልሽ እኮ እያዘንሽም ምን እያልሽም አሁን ፊልም እናይል እንደ እያለቀስን ፊልም መሆኑን እያወቀን እኮ እያለቀስን ያለ ምንም ለኛ ደብቀው ባያሳዩንም እኮ አሁን እኔ ፊልም ነው ብዬ ነው የምከፍተው፣ ድራማ ነው ብዬ ነው የምከፍተው። የሆነ የሚያስለቅስበት ቦታ ላይ እኮ አልቅሻ ያየሁት ብዙ ፊልሞች አሉ። እኔ እንደም ባለቤቴ ያንተ ጅነሽ እንደስተ የሚለኝ ድረስ እና እንደዛ እያደረጉ ቢያሳዩን። ምክንያቱም እነሱ ሲሰደቡ እርስ በርሳቸው የሚለዋወጡት ቃላት ከማይመጥናቸው ሰው ጋር እንግዲህ የት የደረሱ ልጆች በዚህ እድሜያቸው እንደው እሱ እንኳን ብዙ ነገሮች አድርጓል አይደል? ህይወቱን ለውጧል። ስለናቱ አውርቶ የማይጠግብ ልጅ፣ ስለ ሴት ያለውን ክብር እናውቃለን ሁላችንም። እንደዛ ልብሽ ውስጥ አስገብተሽ እንደገና ስራም ከሰሩ ለነሱ የሚመጥን ስራ አይስሩ አይደለም የሚሰሩትን ስራ ወይም ደግሞ ድራማም ከሆነ አሳውቀው ቢሰሩም እርግጥ እናያቸዋለን። ነገ ደግሞ እንዴት ይቀጥላል ግን እናያለን። ምን ነው ተከታታይ ድራማ እናይል እንዴ? እያወቀን አይደል እንዴ ድራማ ተከታታይ የምናየው? ችግር የለም። ግን አሁን እኛ እየተጎዳን ነው። ግማሹ በዚህ በኩል ተገኘ ይልሻል፣ ግማሹ ጨርቆት ትፋ መታለች እንላለን። እየተጠራጠርናቸው ወይ እነዚህ ልጆች ወዴት እየሄዱ ነው? ወዴት አቅጣጫ እየሄዱ ነው? ወደ እነዛ ላይ እስቲ አሁን አብርሃም ነው አሁን ዛሬ ከምን ጋር ነው የመጣው? ዛሬ ነው አሁን አብርሃም ድሮ አየው ነበር። ይሄው ከልጅቷ ጋር ፎቶአቸው ደግሞ መጥቶ ዛሬ በቃ ወደሚያስጠላ እየሄዱ ልጆቹን የሚያሳድጉ ከሆነ እኮ ልጆቹን አስተባብረው ተከታታይ ድራማ ለምንድን ነው ማናቸው? እናያቸዋለን ስለምንወዳቸው። ስንት ፊልም የማይረባ ፊልምም እያየን አይደል? ምን ሊያስተምሩ ፈልገው ነው ብለን እኮ የምናያቸው ድራማዎች እኮ አሉ ተከታታይ አይደል? ምንም ችግር የለው። ግን ይሄ በቃ እኔ የነሱ ማንነት ዝቅ አረገብኝ። በጣም ነው ከውስጤ ነው የምወዳቸው። ገባሽ? የሆነ ከዛዛ ነገሩ አቅጣጫውን እየለወጠ መጣ። የሚሰሩት ስራ አቅጣጫውን እየተለወጠ መጣ። ሰዎች እየሰደቧቸው፣ አንዳንዶቹ ደግሞ የሌለ ማንነት እየሰጧቸው መጡ። ስለዚህ አስተካክለው ይስሩት። ለሰው እንደሚመች አድርገው አስተካክለው አይስሩበት። አሁን እናንተ ምንድነው የምትሉት? እንዴ ምን ይስሩ ታዲያ? ምን ይስሩ ማለት ታዲያ ገኒ እየተመጣች እየተዛረጠች እዚህ ምንም ጨርቆት ትፋኛን እንደ ህፃን እያሳለለችን አንዴ ካረገዘችም እኮ ታለማየት እንችላለን እኮ። ሁለተኛ ነገር እየተገፈታተሩ እሱ አሁን እንደዛ እሱን በጣም የሚወዱ ልጆች እሱን አሁን እንደዛ ሲደባደቡ ትክክለኛ ድብድብ የሚመስለው ሰው አለ። ዘቀዘቁት እኮ ዛሬ ተበላች። እኔ በእናትሽ አልተመቸኝም። እኔ ምንም አልተመቸኝ። ይቅርታ እኔ እንደዛ ነው የተሰማኝ። በእውነት ልሻለሁ እኔ ለራሱ አረኝና ቲጂዬ እግዚአብሔርን በጣም እኔ ብቻ አይደለም ብዙ ሰው እየደበረው 4 ቀን አላየውም። እኔ 4 ቀን አላየውም። ሰላም እንዴት ናችሁ? ቪዲዮ ካላየሽ ምንም ሀሳብ እንዳትሰጪ
በቲክቶክ እኮ አየዋለሁ። ደህና ነሽ? እንዴት ነሽ? እኔ ሀሳብ ስጡ። አለም ነሽ? እሺ እናቴ ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። ሁላችሁም ሰላም ናችሁ? ደህና ነን። ሰላማችሁ ይብዛ። እንደው ጥሩ መልእክት አስተላልፉላቸው። በእርግጥ ስራ ነው እናውቃለን፣ ግን የዛሬው ይደብራል። ልጅቷ ግን እግዚአብሔር ይቅር ይበለኝ ማርያም በጣም 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 አስጠልታኛለች። በኢትዮጵያ ምድር በኢትዮጵያ ውስጥ እንደዚህ አይነት ነገር ፍጥጥ ያለ ሰው አይቻልም። ያረገዘ ሴት ትደበቃለች፣ ራሷን ትሸሻለች እንጂ ፍጥጥ ያንተ ነው ይደብራል። ነገ መታ አንተ ነው ከነገ መታ አንተ ነው። ምን እያስተማሩ ነው? ይሄን ምን እያስተማሩ ነው? ይስሩ እኮ ስራ ነው እናውቃለን። ስራነቱ በደንብ ይታወቃል። ግን ትምህርት ያለው ነገር ቢያመጡ የሆነ በቃ እነሱ የሚመጥን ነገር እናንተ ግን ይስሩበት ሰው ግን እንትን እየራቀ እንደሆነ አላውቅም። ይስሩበት ሳይሆን ያልነው ያስተካክሉ። ነይ ሃይሚዬ ነይ ቆንጆ አንቺ ነይ ያስተካክሉ ገንድ አይስሩ የሚል ሳይሆን ይስሩ። ሲሰሩ የተስተካከለ ነው። ቆይ ሃይሚዬ ትናገር በዚህ ጉዳይ ላይ ብቻ አይደለችም። እዚህ ገስት ላይ ያለ ሁሉም ሀሳቡን ይሰጣል። ገኒ ሃይሚ ትጨርስና ሃይሚ ትናገር። አለምዬ ትጨርስና ሃይሚ ትናገር። ምንድነው ያለባችሁ? የአለምዬ ትጨርስ። እኔ ስራ እንደሆነ አውቃለሁ። ማን ብሩኬም እንደማረግ አውቃለሁ በደንብ ማለት ነው። ስለምከታተላ ልጆቹ በጣም ነው የምወዳቸው ማለት ነው። ግን አሁን ያመጡት ነገር አይዲያ በጣም ነው የሚያስጠላ። በተለይ ልጅቷ በጣም የመጨረሻ ነኝ እንጃ። ኧረ በመድኃኒዓለም ያለ በጣም ነው የምታስጠላው። ለልጆች ምንድነው እያስተማሩ ያለው? ይሄ ይደብራል። ራስን ማውረድ፣ ራስን ማርከስ፣ ሴትነትን ማርከስና ከእንደዚህ አይነት ስራ ቢወጡ በሌላ ስራ ቢመጡ ይቀይሩ። በቃ ይሄን ነገር ያቁሙ። እግዚአብሔርን ብዙ ኦዲየንስ የተጎዳ ነው። ብዙ ሰው እየተረበሸ ነው። እግዚአብሔርን መረበሽ ብቻ በቃ እንሰናበት። በቃ አንፈልግም እንተዋለን። እንዴ ጥሩ ኦዲየንስ አላቸው። እንደኛ እኮ እንደ ልጆቻችን ነው የምናያቸው። እኔ በጣም ነው እንደ ልጆቼ ነው የማያቸው። እግዚአብሔርን ያስተካክሉ፣ ስራውን ያስተካክሉ። በቃ እንደ ይውጡ ከዚህ ስራ። እዲስታም ደግሞ ኧረ ተደበቂ፣ ኧረ ድብቅ በይ። ጓዳ ምናምን የለም እንደ እናትሽ ጓዳ የለም። ድብቅ በይ ለናት እስከምትወልጂ ተደበቂ። ካረገሽም ተደበቂ። ስራ እንደሆነ እናውቃለን። አሁን የኔው አውሪና ንገሪልኝ ገኒ ሃይሚዬ ተነሽ ተናገር። እኔ ዲስቷ ስላናደደችኝ ነው። እኔ በነገራችን ላይ ስራ አትስሩ ብንላቸውም ባንላቸውም መስራታቸውን አያቆሙም። ምክንያቱም 2 ወር ሙሉ ያን ሁሉ ስንለፈልፍ ታቁናላችሁ የሆነ ገስት ላይ ማለት ነው። ጭራሹኑ ከኛ ጋር ሳይሆኑ ከሌላ እልህ ከሚያስይዟቸው ሰዎች ጋር ነበረ ፉክክር የነበራቸውና መጨረሻ ላይ እንደውም እኛ ተናደን ለምንድነው ጥሩ የምናወራውን ሰዎች ለምንድነው ማታዩን ብለን ጓያል ነው ማለት ነው። ግን እንደዛ ሳይሆን ምንድነው መጨረስ ከቻላችሁ ይሄን ድራማ ቶሎ ጨርሱት። የምትጠቀሙትን ቃላቶች አስተካክሉ። የምትዘላለፉትን ነገሮች ሪስፔክት ባለው ነገር አውሩበት ነው እንጂ የምንለው አሁን አቁሙን ብንላቸው አያቆሙትም። ምክንያቱም መውጫው ጠፍቷቸዋል። መቼ ነው የጠፋቸው? እነ ቤኪ ስህተት የሰሩ አሁን ይሄን ጊዜ እኮ ልጁ አልታሰበም ነበር። አሁን ልጁ ይሄን ጊዜ ጭራሽ አልታሰበም ነበር። ይሄ ጥሰት ሲመጣ ይሆናል አሁን እንደዚህ ግርግር የተፈጠረባቸው። ምክንያቱም ድራማ አይደለም የምትሉ ሰዎች ትክክለኛ የሆነ ሪያሊቲያቸው ሚዲያ ላይ እንደዚህ ቢላ ብትከቱባቸው አያወጡ። ይሄ ማለት ምን ማለት ነው? ስራቸው ነው፣ እየሰሩ ነው ያሉት። ግን እየሰሩ ሲሆን ደግሞ ምንድነው ማድረግ ያለባቸው? ለኦዲየንስ ክብር ያለው ነገር ማቅረብ ስላለባቸው አስተካክሉና ክብር ያለው ነገር አቅርቡ። ቃላቶቻችሁን የምትሰነዝሩትን ቃላቶቻችሁን አስተካክላችሁ ነው፣ አትስሩ አይደለም። ግን እንደዚህ አይነት ጭቃ የሆነ ስራ ደስ አይልም። ዝብርቅርቅ ያለ ስራ ነው እየሰራችሁ ያላችሁት። ምክንያቱም እኛ ይሄን ያህል ምንድነው ማናስብ አይደለንም፣ ፋራ አይደለንም። ይሄንን እንትን ውስጥ አስገቡት። ምንድነው ጭንቅላታችሁ ውስጥ አስገቡት። ምክንያቱም ብዙ ነገሮችን እናውቃለን፣ አውቀን ነው እያለፍንም ያለ ነው። እኛ ፋራ ጅልጥ አይደለንም።
መጀመሪያ የሚሰራውን ስራ ምንድነው የምንሰራው ብላችሁ ገምግማችሁ ሚዲያ ላይ ብታመጡት አሪፍ ነው። ለምን የእናንተ ውድቀት አንፈልግም። የእናንተን ድክመታችሁን ሲነገራችሁ አንፈልግም። ጥንካሬያችሁን ሲነገራችሁ ነው ደስ የሚለንና ብትችሉ ብታስተካክሉት፣ ንግግራችሁን ብታስተካክሉት፣ ስራችሁን ብታስተካክሉት። አትስሩት አንልም። ልትሰሩ ነው ዩቲዩብን የከፈታችሁት። ልትሰሩ ነው፣ ግዴታ ነው። መስራት ስላለባችሁ ትሰራላችሁ። ምክንያቱም በዚህ ስራ ነው እየኖራችሁ ያላችሁ። እኛ ሌላ ስራ አናውቅም።